ቤተ መንግስት የገባው የጎርፉ ጣጣ አዲስ አበባ ዘንድሮ አበቃል። የዲያቆኑ በቤተ መቅደስ ውስጥ ያደረገው ነገር። ውድና ክቡራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ይሄ መረጃ ጉልበት እንዲኖረው ላይክ በማድረግ ሼር በማድረግ መረጃው እንድታዳርሱ እንሻለን። እንግዲህ በቀጥታ ወደ ቪዲዮቻችን ስናመራ በስፋት ከምናያቸው መካከል የአዲስ አበባ ሀገረ ስብከት ቢሆንም ስለ ብፁዕ አቡነ ናትናኤልም የምናነሳላቸው ነገሮች አሉን። ከዛ ባሻገር ግን በቤተ መቅደስ ውስጥ ደግሞ ዲያቆናት ያደረጉትን አሳዛኙን ድርጊትና በአስቸኳይ ልባት እንዲሰጥበት የምንሻውን ጉዳይ የምናቀርብላችኋለን። ታዲያ ላይክ እያደረጋችሁ ሼር እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉን እየጋበዝን የመጀመሪያውን መረጃ የምናደርገው ብፁዕ አባታችን አቡነ ናትናኤል በሚኒሶታ ላይ የደረሰውን የቤተ ክርስቲያን መቃጠልን ተከትሎ እንግዲህ ከተገዛ ገና 3 ወር ነው። 2.2 ሚሊዮን ዶላር አካባቢ የሚጠጋ ቤተ ክርስቲያን ተገዝቶ ተቃጥሏል። 3 ወር ባልሞላ ጊዜ ውስጥና ሀዘናቸውን ገልጧል። እንከታተል። እጅግ ልብ ሰባሪ ዜና ብፁዕ አቡነ ናትናኤል የሚኒሶታና የአካባቢው ሀገረ ስብከት ሊቀ ጳጳስ በሮዝ ማውንተን ሚኒሶታ ደብረ ብስራት ቅድስት ገብርኤል ወቅድስት አርሴማ ቤተክርስቲያን ባጋጠመው የእሳት አደጋ የተሰማቸውን ጥልቅ ሐዘን ገለጹ። በሚኒሶታና በአካባቢው ሀገረ ስብከታቸው ውስጥ ከሚገኙ አብያተ ቤተክርስቲያናት አንዱ የሆነው በሮዝ ማውንተን ከ2.2 ሚሊዮን ዶላር በላይ የፈጀውና በቅርቡ ቅዳሴ ቤቱ ከብሮ አገልግሎት መስጠት የጀመረው ነሐሴ 6 ቀን የቅድስት አርሴማን ወራዊ መታሰቢያ በዓል ካከበሩ በኋላ ቅዳሴ ቤቱ ተፈጽሞ ተጠናቆ ካበቃ በኋላ ባጋጠመው የእሳት አደጋ ሙሉ ለሙሉ መቃጠል ችሏል። የሀገረ ስብከቱ ሊቀ ጳጳስ የሆኑት ብፁዕ አቡነ ናትናኤል አደጋውን መድረሱን በሰሙበት ሰዓት በአካባቢው ተገኝተው በአደጋው ምክንያት የደነገጡትን የደብሩን ካህናት፣ የሰበካ ጉባኤ አባላትና የሰንበት ትምህርት ቤት ወጣቶችን ምዕመናንን በማጽናናት አባታዊ ቡራኬውን ከሰጡ በኋላ ባጋጠመውም የእሳት አደጋ ደግሞ ከደብሩ ካህናት ጋር ውይይትን አድርገዋል። የቤተ ክርስቲያን አምላክ ከእንደዚህ አይነት ካልታሰበ አደጋ ቤተ ክርስቲያንን ይጠብቅልን ነው። ከተገዛ 2.2 ሚሊዮን ዶላር የሚጠጋ ገንዘብ ነው። ሀገረ ስብከቱን በበላይነት በሊቀ ጳጳስነት የሚመሩት አቡነ ናትናኤል ናቸው። እንግዲህ በጣም ያሳዝናል። እውነት ለመናገር ሊያውም በውጭ ሀገር ሊያውም የተገዛ ገና 3 ወራት እንኳን ያስቆጠረ 3 ወር እንኳን ያላስቆጠረው ቤተክርስቲያን መቃጠሉ እጅግ ያሳዝናል፣ ያስነባል፣ ያስለቅሳል። ምዕመናን ተረባርበው አንድ ሆነው እንደሚሰሩት ብናምንም እኛ ምዕመናን እንደምንሰራ ብናምንም ጉዳዩ መፈጠሩ ድርጊቱ መሆኑ የሚያስነባና የሚያስለቅስ ነው። ሁሉም መረባረብ አለበት። በቀጣይ መረጃችን የእነዚህን ዲያቆናት ጉዳይ እናሳያቸዋለን። 2 ዲያቆናት ናቸው። ቅዳሴ ላይ ናቸው። ቤተ መቅደስ ውስጥ ናቸው። በቤተ መቅደስ ቅዳሴ ላይ ሆነው ቪዲዮ ከፍተው ቪዲዮውን ራሳቸው ላይ አድርገው በቪዲዮ እየተቀረጹ ቅዳሴውን ይቀድሳሉ። ቪዲዮ ላሳያቸው። ጸልዮ ባበዛቲ ቤተ ክርስቲያን ቅድስት ወማይበርነ ውስቴታ ምን እንላለን? እዚህ ላይ ተደርሷል። አሁን እንግዲህ ጊዜው የለበሰበት ልብሰ ተክህኖን እንኳን የለበሰበት አለባበስ ትክክል አልፎ ደግሞ ቲክቶክ ወይ ቪዲዮ ከፍቶ ቪዲዮ ቀርቶ ያውም ቲክቶክ ላይ ለቆታል። እዚህ ፊታቸው ይታያል። የት ቦታ እንዳሉ እንግዲህ ይታወቃል። ለነዚህ አይነት ስርዓት የለሽ ስራዎችን የሚሰሩ ትክክል ያልሆኑ ነገሮችን የሚያደርጉ ቤተክርስቲያንን አቅልለው በቤተ መቅደሱ ቅዳሴን ደፍረው ሊያውም ሌላው እንዲደናገር ለማድረግ የተነሱትን መቅጣት አስፈላጊ ነው። አስፈላጊ እርምጃ በአስቸኳይ ቢሰጥ የተሻለ ነው። በቀጣይ የአዲስ አበባውን ጎርፍ ጉድ እናመላክታችሁ። አዲስ አበባ ላይ ከፍተኛ የሆነው ዝናብ ዘንቦ ንፋስ የቀላቀለ ዝናብ እጅግ አደገኛ የሆኑ ነገሮችን ሲያደርግ ነበር። በተለይ
ከህንፃ ላይ የሚወድቁ ብረቶች፣ እንጨቶች መኪና እስከ መጉዳት ደረጃ ደርሰዋል። ከባድ የሆኑ ክስተቶች ናቸው የተከሰቱት። ይሄንን ተከትሎ እንግዲህ የተለያዩ ቪዲዮዎች ተጋርተዋል። ቪዲዮውን እስኪ ላሳያችሁ መጀመሪያ። ዛሬ በአዲስ አበባ ከተማ ከባድ ዝናብ እንደጣለ ይታወቃል። ሮብ ሐምሌ 16 ቀን 2017 ዓ.ም ከቀኑ 9 ሰዓት ጀምሮ ሲጥል በነበረው ዝናብ ይሄ የምትመለከቱት ጊዮን ሆቴል ጀርባ አካባቢ ሲሆን በተለይም ተሽከርካሪዎች በውሃ ተውጠው ተይዘው እንደዚህ መሆኑ አዲስ አበባ ላይ ንፋስ የቀላቀለ ዝናብ እየዘነበ መሆኑን ሁላችንም የምናየው ነገር ነው። እኛ ዝናቡ እንዳይነካን ጎርፉ እንዳይመጣብን ምናምን እንጠነቀቃለን። ከላይ ደግሞ ብረታ ብረቶች ከፎቅ ላይ እየወደቁ መኪና ላይ አደጋ እያደረሱ ነው። ተመልከቱት፣ ይሄን ቪዲዮ ተመልከቱት። አሁን እኛ መኪና መንዳት እንችላለን ትላላችሁ በዝናብ ወይስ ቆም ብለን ነው ማሳለፍ ያለብን ብላችሁ ነው የምታስቡት? ሪስክ አይደለም? ተመልከቱት ይሄን ቪዲዮ። እኛ ዝናብ ሲዘንብ ምናምን ጎርፉ መንገድ የሚዘጋው ምናምን ሳይበቃን ከላይ ደግሞ እንደዚህ አይነት ሪስኮች ደግሞ አሉ። ለመሆኑ ለምንድን ነው ህንፃዎቹ ሴፍቲ ኔት ማያረጉት? ለምን? ማን ነው የሚጠየቀውን ለዚህ ጉዳይ? ተጠያቂው ማን ነው? ቸልተኝነት ኖሮ እንደዚህ አይነት ነገር ሲከሰት ማን ነው ጥፋተኛውን? የሰው ህይወት ቢጠፋ ማን ነው ጥፋተኛ? ነገሩኝ እስቲ። አስቡት እንግዲህ ይሄ የምታዩት እንጨት ጣራ ላይ የወደቀው ከጎን ደግሞ ተሳፋሪው ጋር የወደቀው ሰው ቢኖርበት እዛ አካባቢ ምን አይነት ነገር ሊፈጠር እንደሚችል አስባችሁ ታውቃላችሁ? እስቲ ሀሳብ ስጡበት፣ እንወያይበት። ለጥንቃቄ ደግሞ ላኩላቸው መኪና ለሚኖሩ ጓደኞቻችሁ። እንግዲህ ዝናቡ እንደተመለከታችሁት ነው። በጣም ኃይለኛ ነው። ንፋስ የቀላቀለ ነው። ደግሞ አቁሯል። ብዙ ቦታዎች ላይ ያቆረ ነው። ባሶች እንኳን መሄድ የማይችሉበት ሰው ጨርሶ አይንቀሳቀስ። በአንድ ወቅት ክብርት አዳነች አቤቤ ይሄን ተናግረው ነበር። ከጎርፍ ጋር ተያይዞ አስፋልት ላይ ትንሽ ዝናብ ዘንቦ ውሃ ቋጥሮ ሲታይ ጭምር ሀገር ልጠፋ ነው የሚል ሁኔታዎችን እንሰማለን። ይሄ ግንዛቤ ጉድለት ይመስለናል። የትኛውም ሀገር ዝናብ ዘንቦ የተወሰነውን ያክል አስፋልት ላይ ውሃ መታየቱ አይቀሬ ነው። ነገር ግን በስንት ደቂቃ ነው ያ ውሃ ወደ ፍሳሽ ስርዓቱ ገብቶ የሚጠፋው የሚል ነው መለኪያው እንጂ ዝናብ እየዘነበ ወዲያው ውሃው እስከሚወርድ መታገስም ያስፈልጋል። ባለፈው አዘርባጃን የሄድን አመራሮች አብረን ነበርንና ፎረሙ የሚካሄድበት ከ20 ሺህ ሰው በላይ የሚገኝበት ማዕከል ነበረ። አሬና ነበር። እዛ እንሄዳለን ብለን እኛም ብዙዎች ነበሩን ኤግዚቢሽን የምናቀርብበት። ለመሄድ ስንል ዋዜማው ላይ መንገድ ጠፋ። ዝናብ ዘነበና በድንገት ወቅቱ ብዙ ዝናብ ያልተለመደ ነው። ነገር ግን ዝናብ ዘነበና መንገድ ጠፋ። አሄድንም እኛ ብቻ ሳይሆን ሁሉም ተቆራረጠ ማለት ነው። አደርም በማግስቱ ወደ ፎረሙ ለመግባት ስንል ቬኑ ተቀይሮ ነው ያደረው። ስታዲየሙ መሄድ ስላልተቻለ ማለት ነው። በርካታ መንገዶች አያሳልፉም ነበር። ዝናቡም ቀጠለ። እንዴ እስከዚህም አለ እንዴ አለኝ ለራሳችን ግንዛቤ። ከዛ የሀገር የዲሊጌት መሪዎች ብቻ ነው የተፈቀደልን ወደ አዳራሹ ለመግባት። ሌላው በቴክኖሎጂ በስክሪን ከያለበት ቦታ ነው ጉባኤውን የተሳተፈው። እኛ ሀገር ቢሆን ኖሮ ብለን አሰብን። ይሄ ሆነው በሌላው ድምፁ እኮ አልተሰማም እንዳያችሁት። ሀገራችን እየከሰስን ዓለምን ባዳረስን ነበር እያልን እኛም ተምረንበታል። እንዲህ አይነት ሁኔታዎች ያጋጥማሉ። እዚሁና ዱባይ ማየት ትችላላችሁ። ሌሎችም ሀገሮች ያጋጥማል። ነገር ግን እኛ ሀገር ላይ ችግሮችም አሉ። የማይካዱ ደግሞ አሁን ልንሰራባቸው የሚገባቸው ችግሮችም አሉ። ጎርፍ ብቻ ሳይሆን ሁሉም ነገር በአሁኑ ልክ አይወራም ነበር። ያው ሚዲያው ሰው እጅ ላይ ገብቷል። አሁን ሜንስትሪሚንግ ሚዲያ የምንጠብቅበት ጊዜ አይደለም። በእያንዳንዱ ሰው መንገደኛው ሁሉ ኮሚኒኬተር ነው። ጥናቶችን ማየት ይቻላል። በየጊዜው እየጨመረ የመጣ ተጋላጭነት በአንድ በኩል የስዌሬጅ እና ድሬኔጅ መስመሮች በመጥፋታቸው ቀድሞ የነበሩትም፣ ሁለተኛ ከከተማዋ እድገት ጋር የማይመጥኑ በዛ ወቅት ያገለግሉ ነበረ። አሁን ግን ካፓሲቲያቸው አነስተኛ በመሆኑ የማያስተናግዱ የሆኑ መጥተው፣ በሌላ በኩል ደግሞ ያሉትም እየተደፈኑ
በተጨማሪም አንዳንድ በጣም ትልልቅ የምንላቸው መስመሮች ጭምር የድሬኔጅ እና የሲዌሬጅ መስመር ሳይኖራቸው እንደተሰሩ ከተማችን ላይ እንግዲህ ስንነካካው አይተናል። ጥናቶቻችንም ይሄንን ያሳያሉ። በየጊዜው የማጽዳት ባህሉ አሁንም ጽዳት ገና ባህል አልሆነም ያልነው ቆሻሻ እየሰበሰቡ ድሬኔጅ ላይን ውስጥ የሚጥሉ አካባቢዎች አሁንም ያጋጥሙናል። ከሁሉ በላይ ደግሞ መዋቅራዊ ፕላኑን በመጣስ የተገነቡ ግንባታዎች አሉ። ሰሞኑን እንግዲህ ጀሞ አካባቢ እያፈራረስን ነው። አይታችሁ ከሆነ እዛ ያለው ድንገት ጎዳና ላይ ወጣ ውሃ አይደለም፣ አደጋም ሊያደርስ የሚችል ነው። ለምንድን ነው ተብሎ ሲታይ መስመሩ ላይ ግንባታዎች ተገንብተዋል፣ ከተገነቡ ቆይተዋል። የፈጣሪ እርዳታ ሆኖ እስከዛሬ ድረስ ለብዙ ከባድ ችግር አልተጋለጽንም እንጂ ሁኔታው አሁን እንደደረስንበት ከሆነ ከባድ ሊሆን እንደሚችል ያሳያል። አሁን ሰሞኑን ከባለቤቶቹ ጋር ተስማምተን ምትክ ቦታ ሰጥተናቸው ህንፃዎቻቸውን እያፈረትን ነው። እንግዲህ የፈቀዱትን አካላት ለመጠየቅ ብዙ ወደኋላ እየሄዱ ወቃሽ ያደርገናልና እሱን እንለፈው። በእኛ ጊዜም እዛም እዚህም ያጋጠመን ስላለ እንግዲህ ያው በጣም ብዙ ነው። እንደተመለከታችሁት ነው። በዚህ ጉዳይ ላይ የምንናገረው ነገር የለም። አዲስ አበባ ለጎርፍና የህንፃ መደርመስ ተጋላጭ ናት ስትል አንድ እህታችን መረጃ አጋርተናለች። በዚህ ሰዓት በተሰማ መረጃ መሰረት አዲስ አበባ ለ10 ያህል የተፈጥሮና ሰው ሰራሽ አደጋዎች ተጋላጭ መሆኗ ተገልጿል። መዲናችን ለጎርፍ፣ ለመሬት መንሸራተት፣ ለህንፃ መደርመስና ለእሳት አደጋዎች እጅግ ተጋላጭ እንደሆነች ተጠቁሟል። በአዲስ አበባ ውስጥ 238 አካባቢዎችም ለጎርፍና ለመሬት መንሸራተት የተጋለጡ ሲሆን 98ቱ ላይ አስቸኳይ የቅድመ መከላከል ስራ እንዲሰራም ተለይቷል። በተለይም በኮሪደር ልማት ወቅት የተዘጉ የጎርፍ መውረጃዎች ካሉ በፍጥነት እንዲከፈቱም ትዕዛዝ ተላልፏል። በዚህ ክረምት ጎርፍ ቢያጋጥም ክፍለ ከተሞች ሙሉ ለሙሉ ተጠያቂ ይሆናልም ተብሏል። እንግዲህ እሳት አለ፣ ውሃ፣ ጎርፍ ደግሞ አለ። ሌሎች ተያያዥ የሆኑ አደጋዎች አዲስ አበባ ልታስተናግድ ትችላለች ሲል ነው መረጃው የወጣው ማለት ነው። እንግዲህ ጥንቃቄ ያስፈልጋል በአጠቃላይ። ሌላው ከዚህ ከገዳም ጋር ከመነኮሳት ጋር በተገናኘ የተሰማውን መረጃ ስናስደምጣችሁ መነኩሴ በከተማ ውስጥ መኖር የሚችለው በምን ምክንያት ነው? ይችላል ወይንስ አይችልም? ውስኪ የሚጠጣ መነኩሴ፣ ቁርጥ የሚበላ መነኩሴ፣ ድረፍት የሚጠጣ መነኩሴ ምዕመናን አሳሳቱት ብሎ ማንሳት ይቻላል? አንተን እኮ ነው አሁን ይሄ ስጋው ቆርጦ ውስኪው፣ መጠጡ፣ ድራፍቱ ወዘተ ወዘተ የመጣው እኮ አሁን ነው እኮ ነው። እና ይህን የሚያደርግ ሰው አይሳሳትም ወይ ካልከኝ ገዳምም ሆኖ ይሳሳታል። ጸላኤ ሰናያት ዲያብሎስ ከቀረበው ገዳም ሆኖም እኮ ስህተት ሊፈጽም ይችላል። ዝሙት ብቻ አይደለም እኮ ኃጢአቱ አይደል እንዴ? ዝሙት ግብረ ስጋ ግንኙነት ብቻ አይደለም ኃጢአት። ማሰብ ሀሌውም ከባድ ነው። ተኝቶ እዚያ ገዳም ላይ እዚያች ሰሌን ላይ ተኝቶ እንኳን እየተገለባበጠ ይሄ ነገር ትዝ ሊለው ይችላል። ይህም ከባድ ኃጢአት ነው። ቢሆንም ግን የዚህ ዓለም ትዝታ፣ የዚህ ዓለም ጠባይ፣ ግብር እዚያ ገዳም ሆኖ ትዝ ቢለው እንኳን መውጫና መግቢያ ቀዳዳ ስለሌለው ሩቅ ነው። ይሄኛው ቅርብ ነው። እዚህ ከተማ ላይ ያለው ቅርብ ነው። ዛሬ የሆነ ነገር ቢያስብ ነገ የሆነ ነገር ለማግኘት የሆነ ነገር ለመፈጸም ቅርብ ነው። ገዳም ያለው መነኩሴ ግን በጣም ይርቃል። ምናልባትም ሳምንት፣ ወራትን፣ ዓመታትን ሊርቅበት ይችላል። ያንን ያሰበውን ነገር ለማድረግ ማለት ነው። በዛ ሂደት ውስጥ ደግሞ ያሰበው ለውጥ ምናልባት ደግሞ ለውጥ ይመጣል። አይ ያሰብኩት ነገር እኮ ትናንት ወይኔ ይቅር ይባላል እኮ በገዳም ውስጥ። አሁን ዛሬ ሀልዮ ዝኔት መታኝ ብለን እናውቃለን። ገዳም ውስጥ ሆነ ዝኔት መታን ምናምን እንደዚህ ሳስብ አደርኩኝ። አንተ ወንድሜ እባክህ ንስሐ ስጠኝ፣ ቀኑን አስጠኝ ብሎ እዚያው ላይ ስግደት ይሰገዳል። እንግዲህ የገዳሙን ሚስጥር እንግዲህ እያስወጣኸኝ ነው። ምን ይደረግ እንግዲህ እና ስለዚህ ይሄ አለ። አሁን ድራፍቱን፣ ስጋውን፣ ምናምን እየበላ እየጠጣ እንደው እንዴት ይሄ ነገር ከዚህ ነገር እንዴት ሊርቅ ይችላል? አንተ ጥያቄ 75%
ወደዚህኛው ነገር ሊገፋፋው ይችላል። 25% ደግሞ አስተዋይ ከሆነ እውነተኛ አስተዋይ ከሆነ ለዛሬ የፈጸመውን ነገር ነገ ደግሞ አይቶ ትናንት እኮ ስጋ በላው፣ ትናንት ውስኪ ጠጣው፣ አረቂ ጠጣው፣ ድራፍት ጠጣው፣ በዚህም ምክንያት ይሄ ነገር መጣብኝ አይደለ? ይሄ ነገር መቅሰፍት ነው ይቅርብኝ ብሎ ራሱን የሚጠብቅ ራሱን ከዚያ ነገር የሚያርቅ ከሆነ ይህ ትክክለኛ መነኩሴ ነው። ነገር ግን አሁን ነገም ከነገ ወዲያ እንትን እያለ የሚሄድ ከሆነ ግን ትክክል አይደለም። በቀጣይ ቪዲዮ በስፋት ከአርሲና ከዚህ ከመነኮሳት ጋር በተገናኘ ያለውን ሁለት መረጃዎች አስደምጣችኋለሁ፣ በስፋት ማለት ነው። በመጨረሻ ግን እነዚህን ሁለት ሀሳቦች እንድትከታተሉ ጋበዝኳችሁ። ተከታትለን እንመለሳለን። ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። ከተማ ምን ይሰራል? ውስኪ ምን ያደርግለት? በግልጽ እንናገር ከተባለ የዚህ ዘመን ትልቁ በሽታ መነኮሳት በቤተክርስቲያን መዋቅር ውስጥ ተሰግስገዋል። እኔ ከመናፍቃን ከአሕዛብ በላይ ከሰይጣንም በላይ የሚያስፈሩ መነኮሳት ናቸው። ምክንያቱም መነኮሳት መዋቅሩ ቦታቸው አይደለም። አንድ መዋቅር ባሳይ በጣም የተሻለ ይመስለኛል። ማለት ቤተክርስቲያናችን እንዴት እንደጠፋች ማሳየት ያስፈልጋል። አጋንንት ምንኩስናውን አበላሽት። ጳጳሳት የሚሾሙ ከመነኮሳት ብቻ ነው። ስለዚህ የሚሾሙ የተበላሸው መነኩሴ ጳጳስ ነው ማለት ነው። ምን ተበላሸ? ጵጵስና ተበላሸ። ካህኑን የሚሾመው ካህኑን ወደታች የሚሰጠው ክህነቱን ጳጳሱ ነው። ጵጵስናው ሲበላሽ ምን ተበላሸ? ቅስናው ክህነቱ እታች። ክህነቱን አይደለም ነው ህይወቱ ነው። ቅድም እያልኩ ያለው ስለ ህይወቱ ነው። የምንኩስናው ሲበላሽ የጵጵስና ህይወት ተበላሸ። ከመነኮሳት ከጳጳሳት የማይጠበቁ ቃላት እንሰማ የለ። በጣም በሚያሳዝን ሁኔታ ማህተማቸው ላይ እንኳን ጁንታ ይውደም የሚል ማህተም ያላቸው ሰዎች ጳጳሳት ሁሉ ይዘናል። ጁንታ ይውደም የሚል ማህተም ያላቸው ሰዎች ይሄ ጳጳስ ስራ ነው? ጁንታ ማውደም ይለላ ሰው ስራ አይመለከታቸው። ጁንታው ይውደም ምን አገባኝ። ለንስሐ ያብቃው። እምቢ ካለ እግዚአብሔር በሚያጠፋው አድሮ ያጥፋው። ግን አንድ ጳጳስ እንዴት እንደዚህ አይነት በጣም ራሳቸውን አዋርደው ቤተክርስቲያንን የሚያዋርዱ አሉ። እግዚአብሔር ራሱ በጊዜው ያጸዳቸዋል ብዬ ነው ይጠብቃል። ይጸዳል። ማንኛውም ሰው አይቀርም። ይሄ ታሪክ በግብጾች ታሪክ ውስጥ ይተከሳል። መነኮሳት ከተማ ገብተው በጣም በሚረብሹበት ጊዜ እግዚአብሔር የፋርስን ንጉስ አመጡ። መነኮሳትን ብቻ መርጠህ ግደልልኝ ብሎት እግዚአብሔር መነኮሳትን ለብቻ ወደ 700 ገዳማት ውስጥ ያሉ መነኮሳትን አርዷቸው ሄዱ። እኔ ይታረዱ እያልኩ አይደለም። ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። እኔ ሳይሆን ራሳቸውን ለሚጠሉ ነፍሳቸውን ይጣሉ። ከተማ ምን ይሰራል? ውስኪ ምን ያደርግለት? የቤተክርስቲያን መዋቅር ውስጥ የተሰገሰገ ሰው መነኩሴ የሆነው ውስኪ እየጠጣ ጥሬ ስጋ እየቆረጠ እየበላ ብሎ ይሆናል። መዋቅር ውስጥ ሆዳም ሰው ካለ ማለትም ከእግዚአብሔር ይልቅ ሆዱን የሚያስቀድም ለከርሶ የሚያመልኩ ብሎ ቅዱስ ጳውሎስ ተናግሯለች። ሆዳቸው አምላካቸው ያለ ሰው መዋቅር ውስጥ ካለ መነኩሴ ሆኖ መንኩስናን የሚያሳፍር ሰው መዋቅር ውስጥ ካለ ሙስናን የሚቀበል በገንዘብ የሚገዛ ሰው ካለ ምንፍቅና ያለበት ሰው ካለ እንዴት ነው ምዕመናን እንዴት አላርግን ማስተካከል ነው? እንዴት ነው ምዕመናንን ወደ ሰማያዊ ማዕረግ ማድረስ ይቻላል? እና በጣም አስቸጋሪ ስለሆነ እንደ ቤተክርስቲያን መዋቅር በተቻለ መጠን ሌሎችም ችግሮች አሉ። ግን እንደው ቀድሞ ይሄ ነገር ቢታሰብበት ባይ ነው። የአኬ መድኃኒዓለም መድኃኒዓለም እድሜ ማቱሳላ ዋለዓም እድሜ ማቱሳላ በእርግጠኝነት ይህንን ስህተት ማንም ቲክቶከር ወጥቶ እንደማይናገረው ተስፋ አደርጋለሁ። ምክንያቱም ይሄ ነገር ልክ አይደለም ብሎ እንዳይናገር ሊቀ መዘምራን ቴዎድሮስ ስላሉበት የእሱ ልጅም ደግሞ ስለሆነች ልክ ነው ይሄ የተደረገው ስራ ብለው የሚያምኑ ብዙ ቲክቶከሮች አሉ። ልክ አይደለም ብሎ ቢያስቡም ደግሞ ልክ አይደለም ብሎ ወጥቶ ለመናገር አይደፍሩም። እሱም ብዙ ሰው ስለሚወደው ከብዙ ሰው ጋር አነጋጫለንና ስርዓት ባይሆንም ደግሞ ዝም ብለን እንለፈው ብለው ዝም ያሉ ብዙ ቲክቶከሮች እንዳሉ ተስፋ አደርጋለሁ አሉም። እኔ ግን ዝም ብዬ አላልፍም። ይሄ ነገር ፍጹም ስህተትና ከስርዓተ ቤተክርስቲያን የወጣ ነገር ነው። በመጀመሪያ ደረጃ እዚህ የተሰበሰባችሁ ሰዎች በስም ዘማሪያን እንዲሁም ደግሞ ቀሲስ ዲያቆናትም ትታዩኛላችሁ። እዚህ ጋራ ልደት ዝማሬ ማውጣተን የምንዘምረው የእረፍት ዝማሬ ማውጣተን የምናመሰግነው ለቅዱሳን አባቶቻችን እናቶቻችን እንጂ ገና ተወልደው ምድር ላይ እየተመላለሱ ለቤተክርስቲያን ኢምንት ጥቅም ላልሰጡ ሰዎች ልደታቸው ደረሰ ብለን በዚህ ልክ ዝማሬ አውጥተንላቸው ስማቸውን እየጠራ ማመስገናችን ጣዖት አምላኪነት እንጂ ይሄ ፍጹም ስርዓተ ቤተክርስቲያን አይደለም። እዚህ ጋራ ብዙዎቻችሁን የምትነቅፉኝ በኮሜንት መታችሁ የምትጽፉት የዘማሪ ቴዎድሮስ ልጅ ስለሆነች ልክ ነው፣ እነሱ ካሉበት ልክ ነው፣ ስርዓት አይጣስም ብላችሁ ስለምታስቡ
ምን አገባ መብታቸው ነው ብላችሁ የምትናገሩ ሰዎች እንዳላችሁ ተስፋ አደርጋለሁ፣ ትኖራላችሁ፣ እጠብቃለሁ። ከዛ ባሻገር ግን የማንም ልጅ ይሁን የገሌ ልጅቱን የማንም ልጅቱን በመጀመሪያ ደረጃ እንደ አይነት ዝማሬ ለሰው አይዘመርም። የአብኪ ወመዳን ያለም እድሜ ማብሳለው አብርሃም እያላችሁ ትርጉሙ እግዚአብሔር የአብርሃምንና የማብሳላን እድሜ ይስጥሽ ብሎ መዘመር ነው። ስሟን አስገብቶ እየዘመሩ ነው። ግን ይሄ ነገር ተገቢ ነው ወይ? ልደት ማክበርስ ተገቢ ነው ወይ? ልደት ሲከበርስ የሷን ስም አስገብታችሁ በዚህ ልክ ዘምሩላት? የትኛው የሥርዓት መጽሐፍ ላይ አግኝታችሁ ነው? ለሙሽሮች ምን ዘምርላቸው? ቤተክርስቲያን ለነሱ ሽልማት ስለምትሰጣቸው ለሙሽሮች ይገባል ብለን በመጽሐፍም ተጽፎ ነው ያገኘ ነው። ልደት ለሚያከብር ሰው ግን እንዲህ መዝሙር ወጥቶለት ስሙ ተተክቶለት ይዘመራል የሚል ከየትኛው መጽሐፍ አገኛችሁ? ወይስ እናንተ ብዙ ጊዜ በቤተክርስቲያኑ መዋቅር ውስጥ ስላላችሁ ይሄን ነገር እኛ ሰራ ነው እናጸድቋለን ብላችሁ በራሳችሁ ስሜትና ፍላጎት ዕውቀት ተመርታችሁ ነው እየሰራችሁት ያላችሁት? ወይስ ከየት ነው ያገኛችሁት ይሄን ስራ ብለን ብንጠይቅ ከየትኛውም መጽሐፍ አልተገኘም። በራሳቸው ስሜትና ፍላጎት ያደረጉት ስራ ነው። በነገራችን ላይ ውስጥ ቄሶች አሉ፣ ዲያቆናት አሉ፣ ዘማሪ ቴዎድሮስም ደግሞ ራሱ አለ። ይሄ ነገር ሲደረግ አንድ ሰው ከነሱ ማለት ልክ አይደለም ብሎ ሊያስቆም የደፈረ የለም። ሁሉም ልክ ነው ብሎ እየዘመረ ትመለከቱታላችሁ። ስለዚህ ይሄ ነገር ልክ አይደለም። ሁለተኛ ነገር ደግሞ አንድ ሰው ቃል እግዚአብሔርን እየዘመረ የሚዘምረው ነገር በህይወት ሊኖረው ይገባል። ልጁ እንደዚህ ሱሪ ለብሳ ሱሪዋ ላይ ነጠላ ደርባ ቁማ ስትዘምር ቢያንስ ቀሚስ ለበሺ፣ ቢያንስ ደግሞ እንዲህ ሱሪ መልበሷንስ በሚዲያ ማጋራቱ ምን የሚሉት ነው? በመጽሐፍ ቅዱስ ላይ ወንድ ሴትን ሴት የወንድን አይልበስ ይሄን የሚያደርግ በእግዚአብሔር ዘንድ የተጠላ ነው ብሎ እየተነገረ የአንድ ትልቅ ዘማሪ ልጅ ሱሪ ለብሳ ነጠላ ደርባ ቁማ ሲዘመርላት መመልከቱ ፍጹም ከቤተክርስቲያን ስርዓት የላቀና አጸያፊ ተግባር ነው። እኔ እዚህ ውስጥ ካሉ ሰዎች ጋር ምንም አይነት የግል ጠብ ኑሮብን ሲሆን ይሄ ግን ስርዓት ቤተክርስቲያን አይደለም። ሊቀ መዘምራን ቴዎድሮስ እዚህ ጋር ቆሞ ይሄ ነገር ሲደረግ እየደገፈ አብሮ እየዘመረ በቪዲዮ እንዲተላለፍ ፈቀደ ማለት ብዙዎች ይሄ ስራ ልክ ይመስላቸዋል ማለት ነው። ምክንያቱም እሱ ዘማሪ ነው፣ ታዋቂ ነው፣ ብዙ ሰው ዘንድ ተወዳጅነትን ያተረፈ መዘምር ነው። ስለዚህ እሱ አደረገው ማለት ሌሎች ልክ ይመስላቸዋል። ይሄ ተግባር ደግሞ ዶግማ ሆኖ ይቀጥላል ማለት ነው። ለትውልድ ትውልድ ይሸጋገራል ማለት ነው። ስለዚህ ይሄን የተመለከታችሁ ምዕመናን ሱሪ ለብሶ ነጠላ ደርቦ ቆሞ ደግሞ እንደ ጣዖት ስትመሰገን መስማቱ ለሷ ተገቢ አይደለም። አንተ ይሄንን የምታደርጉ ሰዎች ደግሞ ማንም ሆኑ ማንም ስርዓተ ቤተክርስቲያንን ጥሳችኋል። ልክ አይደለም። ከየትም መጽሐፍ አላገኛችሁትም። ይሄንን ደግሞ አድርጉ ብሎ የሚያዛችሁ ምንም ነገር የለም። ስለዚህ ብዙዎቻችሁ ጥሩ ነው ብላችሁ እየደገፋችሁ እንደነበረ ስላየው ብዙዎቻችሁም ደግሞ ማንም በዚህ ጉዳይ ሊናገር ስላልደፈረ ስርዓት አለመሆኑን ለመናገር ፊት አይተን ባናዳላ መልካም ነው ለማለት ነው። ማንም ያድርገው ማን ሁሉም ከስርዓተ ቤተክርስቲያን በታች ነው። ጳጳስ፣ ፓትርያርክ፣ ቄስ፣ መነኮስ ሁሉም ከቤተክርስቲያን ስርዓት በታች ነው እንጂ ከቤተክርስቲያን ስርዓት በላይ አይደለም። ኮፒ ሊንክ ሼር ፖስት ያደረጋችሁ አዳርሱልኝ። ይቆያል። የተወደዳችሁ ውድና ክቡራት ቤተሰቦቻችን ወደ ኦርቶዶክሳውያን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። እስከዚያ ድረስ ተሰነባበት።